ማርታ እዚህ ጋር በጣም ነበር የደነገጠችው። ኤቢ በባለፈው እንደተመለከታችሁት የአምቡላንስ ድምጽ ሰምታ ማለት ነው። በጣም ደንግጣ በተኙበት ነበረ በሩን ከፍታ የገባችው። አባዬ አባዬ ፖሊሶች መጡ በማለትም ስትነግራቸው ደረጀና ማርታም በጣም በመደንገጥ ምንድን ነው ምን ተፈጥሮ ነው በማለትም ተነስተው ነበረ ወደ ኤቢ ጋ የሄዱት። ኤቢም ፖሊሶች መጥተዋል ስትልም ማርታ በጣም ደነገጠች። ምን የምን ፖሊስ በማለትም እንትን ሲሉ ደረጀም እንግዲህ ግን ይነሳና በቃ ማርታ አንቺ እዚህ ሆኜ እኔና ኤቢ ሄደን እናናግራቸዋለን በማለትም ኤቢን እንትን ይላታል። አይ አባዬ አንተና እማዬ ሄዱ እንጂ እኔ አልሄድም ስትልም አይ በፍጹም እኔና አንቺን የምንሄደው ይላታል። አይ አባዬ እኔ አልሄድም ብትልም በፍጹም እኔና አንቺን የምንሄደው ሄደን እናናግራቸዋለን ማርታ አንቺ እዚህ ሆኜ ይልና ማርታን ወደ ኋላ ያስቀራታል። እና ማርታ በነገራችን ላይ በጣም ነው የተጨነቀችው። ግን ውዶች ልጁ አልሞተም። ግን ኤቢ እውነት ነው ብላ አንዳንድ ነገሮች እውነት ቢሆኑም የማይነገሩና የሚነገሩ ነገሮች አሉና ያንን ነገር ማስተማር ስለሚፈልግና እንድትማር ስለፈለገ ነው። ደረጀ በነገራችን ላይ ብዙ ጊዜ በጣም መክሯታል። በጣም ነገሮችን እንድታስተውል በጣም ከሚባለው በላይ ለፍቷል። ግን በስተመጨረሻ ለቋታል። በቃ እንደፈለገች ትሆን ገባቸው የሆነ ህይወቷን በቃ እንደፈለገ ላይፏን እንደፈለገ ትኖር ብሎ ለቋታልና በዛም እንግዲህ ደረጀም ፖሊሱ ማለት ይዟት ይወጣና ሲወጡ የት አለ ምናምን ሲላት ይኸው እዛ ጋር ምናምን ይላታል። ይኸው እዛ ጋር ትላለች። ከዛም እንደዛ እንግዲህ ሲልም በቃ አየሽ አበቂልሽ እኔ የምልሽን ነገር ባለመስማትሽ ነው እዚህ ችግር ውስጥ የገባሽው። ለማንኛውም አንቺ ወደ ውስጥ ግቢና እኔ አናግራችኋለሁ ምናምን ይላታል ማለት ነው። እንዳባዬ እኔን አሳልፈ ልትሰጠኝ ነው ስትለው ቆይ ለምንድን ነው የምትሸሹ? ለምንድን ነው እውነትን የምትሸሹ? አንቺ አይደለሽ እንደ እውነት ነው የምትዩ? እውነት እኮ ሲሆን እኮ የአንዱ ሰው እኮ ለሌላው ሰው እኮ አይሸጥም ሲልም ደረጀም ይነግራታል። ደረጀ ሲጋር ንግግሩ እንግዲህ ግን ለማርታ ዳጣ የሰላም ልጅ ነች ብላ በመናገሯ ይህንን ነገር ስትናገር ይሄ ትዳር ምን ላይ ይደርሳል፣ ቤተሰቡ ምን ላይ ይሆናል ብላ ባለማሰቡ ያንን ነገር እንድትገነዘብ ነው ይህንን ነገር እያደረገ ያለው ማለት ነው። እናም እንደዛ ስትል እንግዲህ ግን ኤቢም ምንም መልስ የላትም፣ ዝም ነው ያለችው። ምክንያቱም ምን መልስ አላት? እናም ሌላው ደግሞ እንግዲህ ምጥንና ውሃ ናቸው። ምጥንና ውሃ ሰኞ ማስከኞ እየተጫወቱ ነበርና ያው ምጥን እቺ ውሃ ማለት ውሃ እንግዲህ ልታሸንፋት ስትል ማነች እቺ ምጥን እንግዲህ ምን ትላታለች? አብረን እንጫወት ትላታለች። እንዴ እኔ ላሸንፍ ስል ነው እንደ አብረን እንጫወት የምትይው? እኔ ነኝ እኮ ባለተራዋ ስትልም ምጥን አሁን ላይ እንግዲህ ግን በጣም እንትን እያለችባት ነው ማለት ሌላ ጓደኛ ምናምን እንትን ስላለን አይ በቃ ትችሽ ሄዳለሁ ምናምን ስትላት ደግሞ ምጥን እንግዲህ እቺ ውሃ ደግሞ በጣም ትፈራለች። ምክንያቱም ምጥን የእሷና የእሷ ጓደኛ ብቻ እንድትሆን ስለምትፈልግ አይ በቃ እሺ አትሄጂ ምናምን ትላታለች ማለት ነው። ቆይ አንቺ ልትሄጂ ነው አይደለ? ዳዊት ጋር ልትሄጂ ነው አይደለ ስትላት አይ የማን ነው ዳዊት? እኔ እኮ እሱ ጋር እኮ አንደዋወልም እኮ አልሄድም ምናምን ትላታለች። ይኸውልሽ እንደውም አንቺ እኔ ልትፈሪኝ ይገባሻል ስትላት ለምንድነው እኔ አንቺን የምፈራሽ ስትላት ምክንያቱም በባለፈው እኮ እኛ ቤት የመጣውን ሰውዬ እኮ በዱላ ብዬ የጣልኩት እኮ እኔ ነኝ ምናምን ስትላት ምን አንቺ ነሽ ሰው የምትመጪው ወሬኛ አንቺ በፍጹም ሰው አትመችም ትላታለች። አይ እኔ እኮ አይደለሁም ግን ዱላው ነው የመታው፣ ግን ዱላው ደግሞ እጄ ላይ ነበረ ስትልም እንዴ እንደዛ ከሆነማ በቃ አንቺ ነሽ የመታሹ ምናምን ትላታለች ማለት ነው። አይ በፍጹም እኔ አይደለሁም እያለችም እንትን ስትል በዚህ ጊዜ ዳጣ ትመጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም እነ ምጥንና ውሃ እንደዚህ ብለው እያወሩ ባሉበት ጊዜ ዳጣ ትመጣና ዳጣ ምን እየሰራችሁ ነው? ቆይ እናንተ ገብታችሁ አታነቡም እንዴ ስትላቸውም አናነብም ትላለች ውሃዬ ማለት ነው። ለምንድነው የማታነቡት? በቃ አናነብም ትላለች። ይኸውላችሁ ወደዛ እንዳትሄዱ እሺ ስትልም ለምንድነው የማንሄደው ጤፉ ጋር ነው ስትለው ውሃዬ ስለምንድን ጤፍ ነው እያለቻቸው ነበረ። ኤቢ አሁን ደግሞ ምንድነው እያለች ያለችው ለእናቷ እማዬ ወደ ሳኡዲ ላኩ ምናምን ትላታለች ማለት ነው።
ማርታም በዚህ ጊዜ ቆይናና ወደ ሳኡዲ ላኩኝ የምትይው ቆይ ናታንስ ትላታለች። ናታንማ ምን እንዳለ ታውቂያለሽ እማዬ ትላታለች። እሺ ምን አለሽ ስትላትም በዚህ በምድር ላይ እኔና አንቺ ብቻ ብንቀርም እኔ አንቺን በፍጹም አላገባሽም ብሎ አለኝ። እናም አሁን እኔ ችግር ላይና ጭንቀት ላይ መሆኔን ሲያውቁ አሁን እንደ ልባቸው እየሆኑ ነው። አየሽ እማዬ እኔን ችግር ውስጥ መግባቴ ሁሉም አስደስቶታል ስትልም ትናገራለች። እውነቱን ነው። አሁንስ ቢሆን እሱ በምንዳው ነው ሰው የምትገል ሰው የምታስፈራራ ምን ብሎ ያገባል ስትልም ማርታም ትመልስላታለች። እንዴ ቆይናና አንቺም እንደዛ አልሽ እማዬ አንቺም እንደዛ አልሽ ስትላትም ስትነግራትም አዎ ዳጣና እኮ ናታን እኮ የበኩር ልጇ አይደሉም። ስለዚህ ግን እንደፈለጉ የሆኑ ስትልም ትነግራታለች። አሁን እኔ እስር ቤት ብገባ እማዬ አንቺ እናንተ ናታንንና ዳጣን ድግስ ደግሳችሁ ልትድሯቸው ነው ስትልም እንግዲህ ግን ማርታ እባክሽን ኤቢ ተይኝ ራሴን አሞኛል ስትልም ትመልስላታለች። እናም እንደዛ እያሉ እንግዲህ ከን እያወሩ ባሉበት ጊዜ እንግዲህን ይኸውልሽ እማዬ እኔ እርግጠኛ ነኝ ዳጣ የሰላም ልጅ ነች። ዲኤንኤ ምርመራ ብታስመረምር ይሻልሻል። ይኸውልሽ አትሞኝ ስትላትም እባክሽ ተይኝ በማለትም አሁንም ማርታ እንግዲህ እንድትተዋት ትፈልጋለች ማለት ነው። እና ዳጣ እንግዲህ ከን ምንድነው የምትላቸው ነው ውሃን ወደዛ እንዳትሄዱ ስለምንድን ጤፍ ነው ምናምን ስትልም ናታን እንግዲህ ከን እዛ ጋር ጤፍ ተዘርቷል ብላ ስለነገረቻቸው ያንን ነገር ነው እነሱ ያዙት ማለት ነው። የምን ጤፍ ነው ምናምን ስትልም አይወላችሁ ወደዛ ብትሄዱ ነግራችኋለሁኝ አንጠለጥላችኋለሁ እያለችም ስትነግራቸው ምን ላይ ነው የምታንጠለጥልን ስትልም ሲሏት እንግዲህ ግን አጥር ላይ ነው እያለች ነበረ። ደረጃ እንግዲህን ኤቢን ምንድነው ያለው አሁን የሰማሽው ድምጽ የፖሊስ ሳይሆን የአምቡላንስ ድምጽ ነው። ኤቢ እኔ የአባትሽን ምክር አልሰማ ብለሽ በቃ ከላይ ማለት መውጫው ቀዳዳ ጠፋብሽ፣ ሁሉ ነገሩ ጨለማ ሆነብሽ፣ አበቄለሽ። እኔ እንደ አባትነት የማደርገውን እያደረኩኝ እጠብቅሻለሁኝ አለ አይደለ እውነቱን እስከምታወጣ እውነት ምን ያህል አለ አይደለ አንዳንዴ እውነት ምን ያህል ዋጋ እንደሚያስከፍል እጠብቅሻለሁኝ። ገባችሁ? እጠብቅሻለሁኝ እንደ አባትነት ኤቢ ምንም ማድረግ አልችልም እያለም ደረጃውን ላይ በጣም በኤቢ ላይ ተስፋ በመቁረጥ ተመልክተንበታል ማለት ነው። እና ሙዶቼ እንግዲህ ምን ይፈጠራል የሚለውን ቀጣይ ፓርቲ ዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።